ዋና ዋና ገመናዎች ማጋለጥ ሲጀምሩ የተፈጠረውን ጫጫታ አይተናል። አይናችሁን ንቀሉ ከጠቅላይ ሚኒስትሩ ሁላችሁም እሱ ላይ ነው ወይ አንድ ግለሰብ ላይ ነው ወይ ርብርቡ ሲሉ ሰምቻለሁ። እኔ በዚህ አጋጣሚ ማስተላለፍ የሚፈልገው መልእክት የተቃዋሚ ፓርቲዎች ሌላ ትልቅ የቤት ስራ አለ። ጠቅላይ ሚኒስትሩን በሚመለከት ስናወራ መዋል አለብን የሚል እምነት የለኝም። ወይም እሳቸው በመድረክ እየወጡ የሚሰጡንን ትርኪ ምርኪ እየያዝን ጊዜ ማጥፋት አለብን ብዬ አላም። የትግሉ ትኩረት ግን የህብረተሰቡ ትኩረት ግን ከጠቅላይ ሚኒስትሩ መነቀል አለበት ብያለሁ። ይሄ ጠቅላይ ሚኒስትር የፓርቲንም የመንግስትንም ስልጣን በብቸኝነት ይዘው ያገርን የህዝብን ህልውና እየወሰኑ ያሉ ናቸው። ስለዚህ ህብረተሰቡ በዚህ ሰውዬ ላይ ትኩረት አድርጎ ትግል ቢያደርግ ትክክል ነው የሚል እምነት አለ። ስህተት ነው የሚል እምነት የለም። ስለዚህ እዚህ ሰውዬ ላይ ለምን አተኮራችሁ የሚባለው ትክክል አባባል አይደለም። ምክንያታዊ ነው እሳቸው ላይ መተኮሩ። ምክንያቱም የፓርቲንም የመንግስትንም ስልጣን ተቆጣጥረው በአገርና በህዝብ ህልውና ላይ እየወሰኑ ያሉ ሰው አገርን ህዝብን ከፍተኛ የሆነ ቀውስ ውስጥ የጨመሩ ሰው ናቸው። የዚህ ሰውዬ ከስልጣን መወገድ በጣም ለኢትዮጵያ የፖለቲካ ትግል ሂደት አስፈላጊ ነው፣ ወሳኝ ነገር ነው። በአንድ በኩል ይሄን ማወቅ ያስፈልጋል። ሁለተኛ እሳቸው ላይ ጥያቄ ሲነሳ ልክ እሳቸውን እንደተመረጠ መንግስት አድርጎ የማየት ጉዳይ አለ። በህዝብ ተመርጫለሁ በአመጽ ወይም በትጥቅ ትግል ልጥሩኝ አትችሉ ብሎ መጠየቅ ካለበት ቢኖር ኖሮ መጠየቅ ያለበት የብልጽግና ፓርቲ መጠየቅ ያለበት። ምክንያቱም በድምሩ በህዝብ ተመረጥኩ ማለት የሚችለው ፓርቲው። እሳቸው በአንድ ወረዳ ህዝብ ነው የተመረጡት። ከአንድ የፓርላማ አባል የተለየ መብት የላቸው በውክልና አንፃር ካየ ከአንድ የፓርላማ አባል ከ547 የፓርላማ አባል ጋር እኩል የሆነ የውክልና መብት ነው ያለው። ግን እሳቸውን ልክ በመላው ህዝብ የተመረጡ የኢትዮጵያ መሪ አድርገው ፖለቲካ መስራት የሚፈልጉ ሰዎችን እንሰማለን። እሳቸውን መንካት፣ እሳቸውን መቃወም፣ በህዝብ የተመረጠ መንግስት መንካት አድርገው ፖለቲካ ለመስራት የሚፈልጉ ሰዎችን ያያል። ይሄ እጅግ ስህተት ነው። ብልጽግናም ያልተረዳው ነገር ይሄ አምኖ ተሸንፎ በህገ ደንቡ ያለውን ስልጣን ሁሉ መብት ሁሉ ለዚህ ግለሰብ አሳልፎ ሰጥቶ የኢትዮጵያ መንግስትም እንደ መንግስት በህገ መንግስት ተከፋፍሎ የተሰጠው ስልጣን ቼክ ኤንድ ባላንስ ረስቶ በዚህ ሰውዬ ተሸንፎ መብቱን ስልጣኑን ሁሉ አሳልፎ ሰጥቶ ከዚህ ውጭ ግን ይሄ ሰውዬ የሌላቸውን ስልጣን ይዘው ነው በህግ ያልተሰጣቸውን በህዝብ ምርጫ ያልተሰጣቸውን ስልጣን ይዘው ነው እንደ ፓርቲም እንደ መንግስትም በአገር ጉዳይ ላይ እየወሰኑ ያለው። ይሄን በደንብ አስምሮ መረዳት ያስፈልጋል። ስለዚህ በጠቅላይ ሚኒስትሩ ላይ ያተኮራችሁ አሉ የጠቅላይ ሚኒስትሩ አጋሮች ብለን ተሸማቀን እሳቸውን የትግላችን ማዕከል ማድረጉን መርሳት አለብን የሚል እምነት መደረግ አለባቸው። የትግሉ ማዕከል ሚዲያው በዚህ ረገድ አሁንም እሳቸውን የማጋለጥ ስራ መስራት አለበት። ማንነታቸውን ለጥቂቶችም ቢሆን በዛ ጉዳይ ላይ የመረዳት አቅም ማነስ የገጠማቸውን ሰዎች ማሳመን ያስፈልጋል ብዬ አምናለሁ። የኛ የፖለቲካ ኃይሎቹ ስራ ሌላ ነው መሆን ያለበት። በዛ ጉዳይ አይደለም ጊዜያችንን ማጥፋት ያለበት። የኛ ጊዜ መጥፋት ያለበት አሁን ቅድም ባልናቸው ምክንያቶች ለውጥ ይመጣል። ይሄ አገዛዝ ከህዝቡ ጫንቃ ይወገዳል። ያኔ አስተማማኝ የሆነ ዘላቂ የሆነ አገርን ህዝብን አስቀጣይ የሆነ ሁኔታ እንዴት ነው የምንፈጥረው በሚለው ላይ ቅድም እንዳልኩት የሐሳብ የአጀንዳ ዝግጅት ያስፈልጋል፣ የድርጅት ዝግጅት ያስፈልጋል እና ጊዜያችን ማጥፋት ያለብን በዚህ ጉዳይ። ስለዚህ የኢትዮጵያ ህዝብ ሪሊ ተስፋ የሚያሳጡ ጉዳዮች ናቸው ባለፉት 6-7 ዓመታት ተደራርበው ይመጡበት። ሪሊ አሁን ተስፋ እየታየ የኢትዮጵያ ተቃዋሚ ኃይሎች ከድክመታችን ከስተታችን ተምረን በጋራ ለመታገል አዲስ አቅጣጫ አዲስ ተነሳሽነት የፈጠርንበት ሁኔታ ነው ያለው። ይሄ ጉዳይ ግን ዳር የሚደርሰው በህዝብ ድጋፍ ነው፣ በህዝብ ተሳትፎ። ዋናው የጉዳዩ ባለቤት ዋናው አቅም ህዝብ። ስለዚህ ህዝብ በሁለንተናዊ መልኩ ይሄን የተቃዋሚ ፓርቲዎች የትግል እንቅስቃሴ ከሞራል ጀምሮ በጉልበት፣ በእውቀት፣ በገንዘብ
በትግል ውስጥ ተሳትፎ እያደረጉ የመታሰር ከስራ የመባረር የመሞት ጭምር ዋጋ እየከፈለ ይሄን ትግል ማጠናከር ይችላል። ስለዚህ ሪሊ በጣም በጎ የሆነ ከናንተስ ምን እንጠብቅ የሚል እንዳትረሳብኝ በዛው በቀጣይ ከናንተስ ምን እንጠብቅ የሚል ጥያቄም ጠይቄ ነበር። እሱ ነበር በቀጣይ ምን እንጠብቅ ስናወራ እኮ የዋልነው ይሄ ነው። እኛ አሁን አንድ የትብብር ሂደት ውስጥ ገብተናል። ስለዚህ አንድ ሚኒመም የሆነ ሁላችንንም ሊያስተባብር የሚችል አጀንዳ የመቀመር ስራ ላይ ነው ያለነው። ቀጥለን ደግሞ በዛ የሚኒመም አጀንዳ አንድ ግራንድ የሆነ ኮሊሽን የመፍጠር ፍላጎት ነው ያለን። ከዛ በኋላ ደግሞ የኢትዮጵያ ህዝብ ሰላማዊ የሆነ ህጋዊ የሆነ ህዝባዊ እምቢተኝነት እንዲቀጣጠል እንፈልጋለን። ይሄን ማስተባበር መምራት እንፈልጋለን። በዚህ ረገድ ሁለንተናዊ ዝግጅት እያደረግን በእኛ በኩል ይሄን ዝግጅት ነገ አይደለም ዛሬ ጀምረ ነው ሌት ተቀን ነው እንቅልፋትን የምንሰራው። ስለዚህ ህብረተሰቡ ይሄን አውቆ ህብረተሰቡ ይሄ ሂደት እንዲጠናከር እንዲጎለብት ሁለንተናዊ የሆነ ድጋፍ መስጠት አለ እና በእኛ በኩልማ ቅድም ጨርሰነዋል። ሁለት ረድፍ ዝግጅት እያደረግን የአጀንዳ ዝግጅት እያደረግን ነው። የድርጅት መሰባሰብና መተባበር ዝግጅት እያደረግን ጊዜያችን ትኩረታችን እዚህ ላይ ነው። አመሰግናለሁ ሞገስ። እሺ አመሰግናለሁ። እሺ ጃዋር በዚህ ጉዳይ ላይ ተመሳሳይ ጉዳይ የመጨረሻ መልእክት አያይዘህ አስተላልፍ። በዛው ጥያቄውን ስታነሳውና ልደቱ ሲመልስ አሁን ያለውን ካቢኔ አባላትና የክልል መስተዳድሮች ሊስት ስልኬ ላይ ሳይ ነበር። አብዛኞቹን አውቃቸዋለሁ። ምንም እንኳን ለከፍተኛ አመራር ኳሊፋይ ባታረጋቸው ራሱ ከአብይ ግን የተሻሉ ናቸው። አይነው ዘም አብይንም አውቀዋለሁ በግል እነዚህ ሰዎችም አውቃቸዋለሁ። ስም ከጠራሁ እንዳይበላቸው ነው እንጂ ከሱ የተሻለ መስራት የሚችሉ ከሱ የተሻለ ብቃት ያላቸው ልምድ ያላቸው በመከላከያ ውስጥ ያሉ ሰዎች የእሱ አለቆች የነበሩ በሊሚትድ ስፔስ ውስጥ የሚሽጨረጨሩ ስርዓቱ በቀደደው ቦይ እየሄዱ ለግል ጥቅምም ለፍራቻም ተስፋ መቁረጥም ያድርጉ እንጂ በእርግጠኝነት ከሱ የተሻለ እውቀት ልምድ ብቃት እና ህሊና ያላቸው ሰዎች አሉ። ሰፊውን የኢትዮጵያ የፖለቲካ አመራር ኢንተሌክቹዋል ወደ ጎን ትተን አሁን በሱ አካባቢ ያሉትን የክልላዊ አመራሮችና ሚኒስትር ዴኤታዎች ብንወስድ ከሱ የተሻሉ የሚሰሩ ከሱ በታች የሚሆኑ በጣም በጣም ጥቂት ናቸው። እኛስ እኔ በዓለም ላይ ዞራለሁ። አሁን ባለንበት ሁኔታ ኢትዮጵያ ሀገርን ለማሸጋገር የሚያስችል ከልምድም ከትምህርትም ከቀውስም የተማረ እየበሰለ ያመጣ በቂ አመራር ማፍራት ተችሏል። በትምህርት የተዘጋጀ በልምድ የተዘጋጀ ከሰቱ የተማረ ከቀውስ የተጸጸተ አመራር መጥቷል። አንድ ጊዜ ካንተ ጋር ስንወያይ እንዳልነው የዛሬ ትውልድ ኃላፊነት የመጀመሪያው ኢትዮጵያን ከአብይ መታደግ ይዞን እንዳይጠፋ የደቆሳትን የፍርክስኩሳን ያወጣትን ሀገር እንዳይጨርሳት ሀገር መታደግ ነው። ከዛ በኋላ ወደ ልዩነቶቻችን በነገራችን ላይ እኮ አይስተዲ ፖለቲካል ሳይንስ ኮምፓራቲቭ ፖለቲክስ ነው ማለት ነው። እንደለቱ ማለት ነው። ከኛ ሀገር እኮ የባሰ ችግር ውስጥ የገቡ ሀገሮች ወጥተዋል። ያን ለማስወጣት የሀገራችን ተሞክሮ አለ፣ የሌሎች ሀገሮች ተሞክሮንም በማምጣት ሀገር ለማሻገር እንሰራለን፣ እናሻግራለን። ከዛ በኋላስ ሀገር የሚመራውና የሚተዳደረው የፖለቲካ አመራርም ሆነ አስተዳደራዊ መዋቅሩ በፖለቲካ ታማኝነትና ሎሌነት ሳይሆን በእውቀትና ብቃት ሜሪት ቤዝድ የሆነ አስተዳደራዊ መዋቅር እንዘረጋለን። በየዓለሙ የተበተነ ትልልቅ ተቋማትን የሚመራ የኢትዮጵያ ልጆች አሉ። ዛሬ ኢትዮጵያ የማንም መጫወቻ ከ1980ዎቹ ጀምሮ ዓለም የተወውን የስትራክቸራል አጀስትመንት ስትቀበል ያንን የኢኮኖሚ ስብራቱ ማዳን የሚችሉ እንቁ ኢኮኖሚስቶች አሉ በተለያየ ተቋም ውስጥ የሚሰሩ ተገፍተው
ከሀገር ተስፋ ቆርጠው በር ተዘግቶባቸው 2018 እኮ በመቶዎች እኮ ናቸው ተገልብጠው የመጡት ሀገር ለመርዳት ተገፍተው ወጡ። አንድ እነሱን እንመልሳለን። ሁለተኛ በሀገር ውስጥ የገዢ ፓርቲና የገዢው ግለሰብ አፍቃሪ ባለመሆን ሙሾ ዘፋኞች ለሱ ዘፋኞችና ፋርሲ ቡላ ባለመሆናቸው ብቻ በየቦታው ተወሽቀው ያሉ የሀገራችን ብቃት ያላቸው ልምድ ያላቸው ለህዝብ ተአማኒነት ያላቸው ልጆች አሉ በየቦታው we will empower them። ይሄም በየቦታው ያለ ብቃቱ በሌብነት በግለሰቦች ተአማኒነት በዘመድ አዝማድ ተሰባስቦ የመጣውን እናራግፈዋለን። this has to be clear። ሀገር በእውቀት በብቃት በተአማኒነት ላይ የተመሰረተ ፖሊሲና እቅድ እንድትመራ እናደርጋለን። ይሄን ለማድረግ ደግሞ ብቃቱ አለን። I can say this with confidence. I know my people. I know ያን ነገር በደንብ አውቃለሁ። ድሮ በልጅነቴ ነው ከሀገር የወጣሁት፣ ከሩቅ ሳይው ነበር። ባለፉት አመታት ቀረብ ብዬ ከዛ ታስሬ ከወድቅ አዋስት ኢትዮጵያን አይቻታለሁ። ሌላውን ተውና ዛሬ ያለው ቢሮክራሲ ሌባውን ከውስጡ ብታወጣውና ከውጭ ያለውን ከዩኒቨርሲቲ ያለውን ሌላውን ተተ ከቢሮክራሲው ከፌደራል እስከ ቀበሌ ያለውን ቢሮክራሲ ብቻ ሌባውን አስወጥታ ተገፍቶ ኤክስፐርት ምናምን እየተባለ በየቦታ የተወሸቀው ዜጋ ወደ ኃላፊነት ብታመጣውና ኢምፓወር ብታደርገው አሁን ኢትዮጵያ የገባችበትን ፖለቲካዊና ኢኮኖሚያዊ ቀውስ መፍታት ብቻ ሳይሆን በከፍተኛ ፍጥነት ከድህነት ሊያወጣት የሚችል በቂ አመራር ከቀበሌ እስከ ፌደራል አለ። ኢትዮጵያ በእነዚህ ሌቦችና ብቃት ያጡ በሌብነት ኔትወርክ ተሳስረው በመጡ ሰዎች መለካት አትችልም። we have a lot of brilliant people who can deliver። እቅድ አውጥተው እቅድ ማስፈጸም የሚያስችል ከላይ እስከ ታች በቂ ዜጎች አሉ። ትልቁ ምንድነው? የፖለቲካ ምህዳሩን በማስተካከል የሀገራችን ፖለቲካና አስተዳደራዊ ሂደት በዘመድ አዝማድ በሙስና ሳይሆን በእውቀትና በብቃት ሜሪት ቤዝድ እንዲሆን በማድረግ የሚያስችል የፖለቲካ ምህዳር የፖለቲካ ፎርሙላ መፍጠር ነው የኛ ኃላፊነት ወደዛ። ይሄን ለማድረግ ደግሞ እየሰራን ለለቱ እንዳለው we are doing all our best እየሰራን ነው። ለሂት ወጥቶ የሚናገሩ ብቻ ሳይሆን ከፍለፍ ከኛ ጀርባም ያሉ ምሁራኖች፣ ሊቆች፣ አዋቂዎች፣ የማህበራዊ መሪዎች ጋር እየተወያየን ሰብሰብ አድርገን ወደ ለውጥ እንሄዳለን እላለሁ። አመሰግናለሁ ሞገስ። እሺ እኔም በጣም አመሰግናለሁ። ረጅም ሰዓት ወስደን ስለተወያየን እናንተም ጊዜያችሁ ሰውታችሁ ማብራሪያም ስለሰጣችሁና መጪው ዘመን ምን መምሰል እንዳለበት የኢትዮጵያ ሕዝብ ምን መጠበቅ እንዳለበት ትብብር በምን መልኩ እንደሚመጣና ከመጣም እንዴት ስራ ላይ መዋል እንዳለበት ስለተወያየን በአጠቃላይ ለጋራ ህልውና የተቀናጀ ትግል ያስፈልጋል በሚለው ርዕስ ስለተወያየን እና ሁለታችሁም ዳግም ከ5 ዓመት በኋላ ስለተገናኛችሁና እኔም የዚህ መድረክ ተካፋይ ስለሆንኩኝ ልዩ ስለተገናኛችሁ በሚዲያ ማለት ነው እንጂ በሚዲያ አንድ ለአንድ ከተገናኛችሁ ለውይይት ማለት ነው። ይቅርታ በአንድ ፋይል እንዳታስከስሰን ደግሞ ያው በአደባባይ እናሲዝ ብላችሁ እያልክ ነው እቅድን እየታገልክ ያለውና ምንም ችግር የለውም። ላይቭ ነው እያወራን ያለ ነው። በጣም አመሰግናለሁ። የተወሰነ ያሳደራችሁት ጉዳዮች አለ፣ እሱ ወደፊት የምንወያይ ይሆናል። ክፍል 2 ይኖራል ብዬ አስባለሁ። ከሌሎች ጋርም ተመልሰን እንገናኛለን። ይህን ሁሉ ሰዓትም ቁጭ ብሎ ያዳምጡንንም አድማጭ ተመልካቾችና የሀሳብ ገበታ ቤተሰቦችንም እያመሰገንን ጥያቄያችሁን አስተያየታችሁን ከግንዛቤ እናስገባለን። ለሁለቱ ተወያዮችም መሰረታዊ የሆኑትን አደርሳለሁ። ለዛሬ መጠየቅ አልቻልኩም፣ ምክንያቱም ከዚህ በላይ መሄድ ስለማንችል ነው። በአጠቃላይ ሁለታችሁንም በጣም አመሰግናለሁ። እግዚአብሔር ይስጥልን። አመሰግናለሁ። ቴንክ ዩ። እኛም እናመሰግናለን ሞገስ፣ አንተንም ጀዋርም አመሰግናለሁ። አድማጮችንም ረጅም ጊዜ ወስደው ስለተከታተሉን አመሰግናለሁ። እግዚአብሔር ይስጥልን። እሺ የዛሬው ውይይት